በመጀመሪያ በጌታችን በኢየሱስ ክርስቶስ ስም ሰላም እላለሁ። ዛሬ የማስተላልፈውን መልእክት ከማቅረብ በፊት ሰሞኑን እግዚአብሔር አምላክ በልቤ ያስቀመጠውን ቃል በማንበብ እጀምራለሁ። የማነበው ቃል በትንቢተ ሕዝቅኤል ምዕራፍ 2 ከቁጥር 5 እስከ 7 ያለው ይሆናል። እነርሱም ዓመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾህ ከአንተ ጋር ቢኖርም አንተም በጊንጦች መካከል ብትቀመጥ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ፣ እነርሱ ዓመፀኛ ቤት ናቸውና። እነርሱ ዓመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ቃልን ትነግራቸዋለህ። ክብር ሁሉ ለእግዚአብሔር አምላክ ይሁን። እንግዲህ ይህ ቃል በዛን ሰዓት በዓመፅ ይመላለሱ ለነበሩ ለእስራኤል ሰዎች በነቢዩ ሕዝቅኤል በኩል የመጣላቸው ቃል ነው። እግዚአብሔር አምላክ መልእክቱን ለሰዎች በሚያስተላልፍበት ጊዜ ሦስት መሠረታዊ ነገሮች ይከናወናሉ። አንደኛ፣ ዓመፀኛ የሆኑ ሰዎች ወደ እግዚአብሔር አምላክ በንስሐ ይመለሳሉ። ሁለተኛ ደግሞ ዓመፀኛ የሆኑ ሰዎች ቢሰሙ ባይሰሙ ለምልክትና እንደዚሁም ደግሞ አልሰማንም ብሎ እንዳይሉ ለምስክር እንዲሆንባቸው መልእክቱ ይመጣላቸዋል። በሦስተኛ ደረጃ ደግሞ በትክክል ከእግዚአብሔር አምላክ ጋር የሚራመዱ ከእግዚአብሔር አምላክ ጋር ትክክለኛ ኅብረት ያላቸው መንፈሳዊ ነገር ዕለት ዕለት ስለሆነ ጥንቃቄም ደግሞ ስለሚያስፈልገው ከሚተላለፈው መልእክትና ከሚመጣው መልእክት ትምህርት፣ ምክርና ተግሣጽ እንዲያገኙ ንጉሥ ሰሎሞን በምሳሌ ምዕራፍ 24 ቁጥር 30 ላይ በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፍኩኝ። እሾህ በቅሎበታል፣ ሳማም ፊቱን ሸፍኖታል፣ የድንጋይ ቅጥሩም ፈርሰዋል። ተመለከትኩትና አሰብኩኝም፣ ተግሣጽን ለራሴ ወሰድኩ ይላል። ስለዚህ ስህተት እንኳን በሚሆንበት ጊዜ ወይም እግዚአብሔር አምላክ ሰዎችን እንዲያርም በሚናገርበት ጊዜ ሰዎቹ እንደተሳሳቱ ለማመላከት ብቻ ሳይሆን ከዛ ስህተት ምክርና ተግሣጽ ልናገኝ እንችላለን ማለት ነው። ዛሬ የማቀርበው መልእክት ደግሞ መነሻ አድርጌ የማቀርበው በሐዋርያት ሥራ ምዕራፍ 7 ከቁጥር 9 እስከ 14 ያለው ይሆናል። ይህን ክፍል በጌታ በኢየሱስ ክርስቶስ ስም አቀርባለሁ። የአባቶች አለቆች በዮሴፍ ላይ ቀንተው ወደ ግብፅ ሸጡት። እግዚአብሔርም ከእርሱ ጋር ነበረ፣ ከመከራም ሁሉ አወጣው። በግብፅ ንጉሥ በፈርዖን ፊትም ሞገስንና ጥበብን ሰጠው። በግብፅና በቤቱ ሁሉ ላይ ደግሞ ቢትወደድ አድርጎ ሾመው። በግብፅና በከነዓን አገር ሁሉ ረሃብና ብዙ ጭንቅ መጣ። አባቶቻችን ምግብን አላገኙም።
ያዕቆብም በግብፅ እህል መራውን በሰማ ጊዜ በመጀመሪያ አባቶቻችንን ሲረዳቸው፣ በሁለተኛውም ዮሴፍ ለወንድሞቹ ተአወቀ። የዮሴፍም ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና 75 ነፍስ የነበራቸውን ቤተ ዘመዶቹን ሁሉ ልኮ አስጠራ። ክብር ሁሉ ለእግዚአብሔር አምላክ ይሁን። እኛም በዚህ በአዲስ ኪዳን ዘመን በእግዚአብሔር ቃልና በእግዚአብሔር ቅባት ተሞልተን በእግዚአብሔር ጸጋ ደግሞ ተደግፈን እንደዚሁም በእግዚአብሔር መንፈስ ተመርተን ሰዎችን ሁሉ ወደ እግዚአብሔር መንግሥት ወደ ከበረው የክብር ወንጌል ልንጠራ ጥሪና ኃላፊነት ያለብን ሰዎች ነን። እነዚህ ሰዎች ግን ከቃሉ እንዳየነው ኃላፊነታቸውና አደራቸውን የዘነጉ ሰዎች ናቸው። በአጠቃላይ ለመናገር ያህል የሳቱ ሰዎች ናቸው። በአጭር ምሳሌ ደግሞ ከመልእክቴ ጋር የተያያዘ ባቀርብ በዚህ ዘመን በአበሻ አብያተ ክርስቲያናት በአገር ቤትም በዚህ በውጭ ባሉ ያሉ የሳቱ መንፈሳዊ መሪዎችን ወይም የሳቱ አገልጋዮችን ይመስላሉ። የሳቱ ብዬ ስናገር አደራቸውን ጠብቀው በትክክል የሚያገለግሉና አደራቸውን የሚወጡ ከእግዚአብሔር ጋር ትክክለኛ ኅብረት ያላቸው መሪዎች እንዳሉ አውቃለሁ። ነገር ግን በቁጥር አንጻር ሲነጻጸር በጣም ጥቂት ናቸው። በፐርሰንት ደረጃ እንኳን በቁጥር ብናስቀምጠው 90% የሚያክሉ አገልጋዮች የሳቱ እንደሆነ ነው የምናየው። በትክክል የሚራመዱ 10% ቢሆኑ ነው ማለት ነው። ስለዚህ የሳቱ ሰዎች ወደ እግዚአብሔር በንስሐ ሊመለሱ ይገባል። እኔም ይህን መልእክት አርዕስቼዋለሁኝ። አርዕስቱን የሳቱ መንፈሳዊ መሪዎችና የሳቱ አገልጋዮች ይመለሱ የሚል ነው። እንደዚሁ አርዕስት ደግሞ ብቻ ለመስጠት ሳይሆን ከእግዚአብሔር ዘንድ የተቀበልኩት መልእክት ስለሆነ መልእክቱንም በዚሁ ለማስተላለፍ ያህል ነው። ወደ ጀመርንበት ወደ ቃሉ ወደ እነዚህ ዋናዎቹ የሳቱ ሰዎች እንሂድና ቁጥር 9 ላይ እስጢፋኖስ ሲናገር ሉቃስ ደግሞ እንደዘገበልን አባቶች ብለዋቸዋል። የዚህን ክፍል ትክክለኛ ታሪካዊ ዳራውን ወደ ዘፍጥረት ሂደን ብናይ ግን በተለይም ዮሴፍን በሸጠበት ጊዜ አንዳቸውም ልጆች አልነበራቸውም። እንግዲህ በመንፈሳዊ ዓለም የተለያየ አመለካከት ስላለ ምናልባት በኋላ መውለዳቸውን አውቀው እነ ሉቃስ ያንን ተረድተው የጻፉት ሊባል ይቻላል። ነገር ግን ያ ትክክለኛ ሐሳብና ትክክለኛ መንፈሳዊ ትርጉም ነው ብዬ አላምንም። ምክንያቱም መንፈሳዊ ነገር ታሪካዊ ዳራን አገናዝቦ ወይም ደግሞ ተጨባጭ ነገርን ምርኩዝ አድርጎ የሚወጣ ሳይሆን ከእግዚአብሔር አብ ሐሳብና ልብ የወጣ ለትውልዱ የሚለቀቅ የሚወጣ ሕያው ቃል ስለሆነ እግዚአብሔር አምላክ አስቀድሞ እነዚህ ሰዎች ለአባትነት እንደጠራቸው ወይም ለአባትነት እንዳስቀመጣቸው እረዳለሁ። በተጨማሪ ደግሞ በመንፈሳዊ ዓለም
ዓለም ሲታይ ወንድ ሁሉ አባት ነው። ወይም ሥጋዊ ልጆች ካሉት የልጆቹ አባት ይሆናል። ልጆች ደግሞ የሌሉ ሰው መንፈሳዊ ልጆች ሊኖሩ ስለሚችል አባት ተብሎ ሊጠራ ይቻላል። ወይም ደግሞ እግዚአብሔር አምላክ ራሱ ባቆማቸው ማኅበራትና ተቋማት እንደ አባት እንደ መሪዎች የሚቀመጡ ሰዎችን መንፈሳዊ መሪ ወይ መንፈሳዊ አባት ብሎ መጥራት ይቻላል። እነዚህ አባቶች ግን የተጓዙበት መንገድ የሳተ መንገድ እንደሆነ እናያለን። ሐዋርያው ጳውሎስ ስለ አባትነት በተለያየ ስፍራ መልእክት ዘግቧል። በኤፌሶን ምዕራፍ 3 ቁጥር 14 ላይ በሰማይና በምድር ያለ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ ብሎ በግልጽ ይናገራል። ሁለተኛ አባት ለትውልድ አደራ ያለው አባት በአምላክ በእግዚአብሔር ፊት በየቀኑ እየተመለከተ ለትውልዱ ለልጆቹ ለጉባኤ መልእክትን፣ በረከትን፣ ጸጋን ተቀብሎ የሚያስተላልፍ ነው። በአሁኑ ሰዓት በተለያየ ስፍራ ያሉ የሳቱ መንፈሳዊ መሪዎችና የሳቱ አገልጋዮች ግን ለተለያየ አልባሌ ነገር ሲመለከቱ እንመለከታለን። አንዳንዶቹ ለገዛ ጥቅማቸውና ለገዛ ሐሳባቸው ሲንበረከኩ ይታያሉ። ሁሉም ወደ ገዛ መንገዱ አዘነበለ እንደሚል መጽሐፍ። ስለዚህ ለዛ ለግል ሐሳባቸውና ለጥቅማቸው ይንበረከካሉ። አንዳንዶቹ ደግሞ ይህ ዘመን አመጣሽ ለሆነው ለፖለቲካ ይንበረከካሉ። ፖለቲካን በምናገርበት ጊዜ በመንግስት መዋቅር ወይም ደግሞ በፖለቲካ ድርጅቶች ወይም የተለያየ ክፍል ፖለቲካዊ ነገር የሚሰሩ ወይም በፖለቲካ የሚንቀሳቀሱትን አይደለም። በተለይም የምናገረው የእግዚአብሔር አደራ አለብን ብለው አገልጋዮች ነን የሚሉ እንዲያውም አንዳንዱ የሙሉ ጊዜ አገልጋዮች ነን እያሉ ሐዋርያት ነን ነቢያት ነን እያሉ ወንጌላውያን እረኞችና አስተማሪዎች ነን እያሉ አንዳንዶቹ ደግሞ በተለያየ በአብያተ ክርስቲያን በኃላፊነት ተቀምጠው እያሉ ነገር ግን ለፖለቲካው ዓለም የሚንበረከኩ ሆነዋል። ወይም ደግሞ በአጭር ቃል ፖለቲከኞች ሆነዋል። እግዚአብሔር አገልጋይን የሚጠራው ለራሱ እንዲንበረከኩ ብቻ ነው። ስለዚህ እነዚህ ሰዎች ስተዋል ማለት ነው። አንዳንዶቹ ደግሞ እንደ አክቲቪስት ለመሆን ይዳዳቸዋል ወይም ይፈልጋሉ ወይም ለአክቲቪዝም ይንበረከካሉ። አክቲቪስቶች ሲሳሳቱ ወይም ደግሞ በግል ነገር ተነስተው ነገሮችን ሲያዘበራርቁ እነሱን እንደ መምከር፣ ለእነሱ እንደ መጸለይ፣ ለእነሱ ወንጌልን እንደ መመስከር እነሱ ራሳቸው እንደ አክቲቪስት ዋነኛ ሆነው ይታያሉ። ብሎም ከዚህ አልፎ ለዘርና ለወገን ልዩነት ሲንበረከኩ ወይም ደግሞ የወገንና የዘር ልዩነትን በኃይል ሲያንጸባርቁ ይታያሉ። ይህ በእግዚአብሔር ዓይን ሲታይ በጣም የሚያሳዝንና በጣም አጸያፊ ነገር ነው። ምክንያቱም ዘር ሁሉ በእግዚአብሔር እንደ አንድ እንዲታይ ጌታችን ኢየሱስ ክርስቶስ ሁሉም ሰው አንድ ለማድረግ ወደዚህ ዓለም መጥቷል። ልዩነት የለም። በክርስቶስ ካመነ ሰው ሁሉ አንድ መሆን ይችላል። እነዚህ ሰዎች ግን ለዘር ልዩነት ዋና አክራሪዎች ሆኖ ለዛ አጸያፊ
ሐሳብና ሥራ ሲንበረከኩ እናያለን። በእርግጥ ዘር፣ ወገን አስቀድሞ ከዘፍጥረት ጀምሮ የመጣ ነው። ችግሩ ያ አይደለም። ነገር ግን የዘር ልዩነት የዘር እና የቋንቋ ልዩነትን ተመርኩዘው ሰውን መጥላት፣ ሰውን መግፋት፣ እንደገና ደግሞ ለዛ ዋነኛ ሆኖ ሰውን በሚጎዳ መንገድ መመላለስ ይህ ፍጹም በእግዚአብሔር ፊት ተቀባይነት ያለው አይደለም። ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ቁጥር 10 በግልጽ እንዳስቀመጠው በዘመን ፍጻሜ ይደረግ ያለው ዘንድ አስታውቆናልና ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቀለል ነው። የእግዚአብሔር ሐሳብ እንደዚህ ከሆነ እኛም በዚህ ሐሳብ እንድንጠቀልል እንጂ በተለያየ ወገንና ዘር ተከፋፍለን ሰዎች እርስ በርሳቸው ሲማገጡ ሲጣሉ ያንን ማስተናገድ ፍጹም ተገቢና ተቀባይነት የሌለው ነገር ነው። እንደነዚህ አገልጋዮች ግን ስለ ሰዓቱ ምንም አይመስላቸው። ስለዚህ በዛው የገፉበት ነው። በተለያየ መንገድ መልእክት ይመጣላቸዋል። ጥቂት የተመለሱ ይኖራሉ። በብዛት ግን በዛ መንገድ ለዛ ነገር ተንበርክከው እየተራመዱ ነው። የእግዚአብሔር አምላክ እና ፈቃድ ወንጌል ሁሉ ለፍጥረት ማድረስ ሲሆን ያም ደግሞ በአንድ ሐሳብ በአንድ ልብ ሰውን ሁሉ ወደ ክርስቶስ ማምጣት እያንዳንዱ አገልጋይ ኃላፊነትና ጥሪ ያለው እንጂ በመለያየት ሐሳብ አይደለም። ወደ ቃሉ ሚዱና እነዚህ የሰዓቱ አባቶች ደግሞ ቃሉን ያነበብነው አባቶችና አለቆች ቀንተው ዮሴፍን ወደ ግብፅ ሸጡት ይላል። እዛ ቁጥር 9 ላይ አባቶች ናቸው፣ አለቆች ናቸው። ነገር ግን ይቀናሉ። ቅናትን በመጽሐፍ ቅዱስ ስናይ ብዙዎቻችን እንደምናስታውሰው ለመጀመሪያ ጊዜ በወንድሙ ላይ የቀናው ቃኤል የሚባል ሰው ነው። ስለዚህ ሰው ሐዋርያው ዮሐንስ በአንደኛ መልእክቱ ምዕራፍ 3 ቁጥር 12 ላይ በግልጽ እንደሚናገረው ቃኤል ወንድሙ የገደለው ወይም በወንድሙ ላይ የቀናው ክፉ ስለነበር ነው ይላል። ስለዚህ ከዚህ ቃል እንደምንረዳው ከቅናት በስተጀርባ ክፋት አለ ማለት ነው። ቅናት ወደ አገልጋዮች ሲመጣ በፍጹም መቀበል የለብንም። ምክንያቱም ጎጂ ስለሚሆን ወደ ክፋት ከተለወጠ በኋላ። ስለዚህ እነዚህ አስቀድመ ያየናቸው የሰዓቱ መንፈሳዊ አባቶችና አገልጋዮች ያልጓቸው በዚህ ዘመን ያሉት ማለት ነው። በዚህ በቅናትም ሰዎችን ይገፋሉ፣ ያሳድዳሉ። እነሱ ብቻ ተቀባይነት እንዲኖራቸው ይፈልጋሉ። አንዳንዶቹ ደግሞ በክፋት ሰዎችን ያሳድዳሉ። አንዳንድ ደግሞ ቅንነት በጎደለው መንገድ ሰውን ያንገላታሉ፣ ወይም ቅንነት በሞላበት መንገድ አይሄዱ። ስለዚህ በዚህ የተነሳ በአሁኑ ሰዓትም ሰዎች የሚያሳድዱ አሉ። በመከራ ርቀው ያሉ ሰዎች አሉ። አሁን ስለ ዮሴፍ ብቻ ለመናገር አይደለም። አሁን እዚህ ይህን ቃል ያነሳዋል። ራሳችን እያየ ይህን ዘመን እያየ የተጻፈው ሁሉ ለትምህርታችን ስለሚል በዚህም ዘመን እንደዛ የሚሰደዱ አሉ። በጣም ደስ የሚለው ግን አሳልፎ ሰጡት ካለ በኋላ እግዚአብሔርን ከእርሱ ጋር ነበረ ይላል። ሃሌሉያ! እግዚአብሔር ከእርሱ ጋር ነበር። ከእኛም ጋር እንደዚህ ነው የሚሆነው። በተለይም በትክክል ከእግዚአብሔር ጋር ኅብረት ካለ
ከእግዚአብሔር ጋር እየተራመድን ከሆነ ሰዎች እንኳን ባለማስተዋል ወይ ቅድም በአነሳሁት በተለያየ ምክንያት መግፋት ወይም ደግሞ የተለያየ ነገሮችን ቢፈጥሩ እግዚአብሔር ከእኛ ጋር ነው የሚሆነው። ምክንያቱም ቃሉ ነው እንደዛ። ለቃሉ እግዚአብሔር ታማኝ ስለሆነ ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነቱ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ እነርሱ ይሰደዳሉ። እንዴት አድርገው ይችሉታል? እግዚአብሔር ከእነሱ ጋር ከሆነ። ስለዚህ ከእኛም ጋር እንደዚሁ ያልኩት በዚህ ነው። ምክንያቱም ራሳችን እያየን ቃሉን ማየት ስላለብን፣ ስለዚህ አካሄዳችን ከእግዚአብሔር ጋር በትክክል ይሆን እንጂ እግዚአብሔር ከእኛ ጋር ነው የሚሆነው። እግዚአብሔር በትክክል ከሚራመዱ ሰዎች ጋር የሚሆነው። ዋናው በትክክል መራመድ ይጠይቃል። እነዚህ የሳቱ አገልጋዮች ግን በትክክል ስለማይራመዱ እግዚአብሔር ከእነሱ ጋር አለ ብዬ አላምንም። ምክንያቱም እግዚአብሔር ከሳተ ሰው ጋር መሆን አይችልም። መጀመሪያ የሳተው መመለስ አለበት። ከዛ በኋላ ያለው ቃል በግብፅ ንጉሥ በፈርዖን ፊት ሞገስንና ጥበብን ሰጠው ይላል። በፈርዖን ፊት ሞገስና ጥበብን ሰጠው። እግዚአብሔር አምላክ ጥበብና ሞገስን የሚሰጥ አምላክ ነው። ጥበብ የሚገኘው ከእግዚአብሔር ዘንድ ነው። ጥበብ ትምህርት ቤት በመሄድ ወይም ደግሞ ወንበር ላይ በመቀመጥ አይመጣም። ጥበብ የሚገኘው ከእግዚአብሔር ዘንድ ነው። እነዚህ የሳቱ ሰዎች ጥበብ አላቸው፣ ሞገስ አላቸው ብዬ አላምንም። ነገር ግን ብዙ አለን የሚሉት ነገር አለ። እንዲያውም ሁሉ ነገር አለን የሚል ጥበብና ሞገስ ግን የሚታይ ስለሆነ ያ የላቸው። ምክንያቱም ስለ ሰዓቱ ያላቸው ነገር ይኖራል። አንዳንዶቹ እንደተናገርኩት ወንበር ሊሆን ይችላል። አንዳንዶቹ አዳራሽ፣ ትላልቅ አዳራሽ ወይም ግንብ ሊኖራቸው ይችላል። ለወንጌል የሚያስፈልገው ግንብ አይደለም፣ ልብ ነው የሚያስፈልገው። በእርግጥ ግንቡ የሚያስፈልግበት ጊዜ ይመጣል። ነገር ግን ልብ ሳይኖረው ሰው ግንብ ቢገነባ የእግዚአብሔር ሐሳብ ነው እያላሉ ነው። ስለዚህ በዛ ነገር አለን እያሉ በዛ ይግባራሉ። አንዳንዶቹ ደግሞ እኛ ጋር ያሉ ብዙ ናቸው፣ እኔ ጋር ያሉ ብዙ ናቸው ይላሉ። ቤቱን የራሳቸውን የሚያደርጉት ሰዎች በብዛት የተሰበሰቡ የእግዚአብሔር ሐሳብ ወይም ደግሞ መንፈሳዊ ፍሬ ነው ማለት አይቻልም። እናት መንፈሳዊ ፍሬ ቁጥር ብቻ አይደለም፣ ጥራትንም ስለሚያሳይ፣ ስለዚህ መለኪያ የሚያደርጉት እነሱ አለኝ የሚሉት ነገር ስለሆነ በዛ ተኩራርተው ስለሚቀመጡ ጥበብና ሞገስ የላቸው። በምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣልና እውቀትና ማስተዋል ደግሞ ከአፉ ይወጣሉ። ሃሌሉያ! ስለዚህ ከእግዚአብሔር ነው የሚመጣው። ያንን መጠበቅ እውነተኛ አገልጋይ ያን ጠብቆ ያንን ተቀብሎ ነው የሚጓዘው። ሐዋርያቶች ሁሉም ሞገስ ነበረባቸው ይላል። ሞገስ አስፈላጊ ነው ለአንድ አገልጋይ። ከዛ በኋላ ደግሞ በግብፅና በቤቱ ሁሉ ላይ ደግሞ ቢትወደድ አድርጎ ሾመው ይላል። ሹመት መጣለን። ከዛ ከመከራ አልፎ ሹመት መጣለን። ትክክለኛ ሹመት ከእግዚአብሔር ዘንድ ነው። በዕብራውያን ምዕራፍ 5 ቁጥር 4 ላይ ስለ ሹመትና ስለ ጥሪ የተጻፈ ግልጽ ቃል አለ።
ዕብራውያን ምዕራፍ 5 ቁጥር 4 እንደ አሮን በእግዚአብሔር ከተጠራ ወይም ደግሞ በእግዚአብሔር ከተሾመ በቀር ይላል። ስለ ሹመት የሚናገር ክፍል ነው ምዕራፍ 5 ዕብራውያን። ስለዚህ ሹመት ከእግዚአብሔር ዘንድ ነው። በአሁኑ ሰዓት ግን የእሳቱ መንፈሳዊ መሪዎችና የእሳቱ አገልጋዮች አንዳንዶቹ ራሳቸውን ነው የሾሙት፣ አንዳንዶቹ ደግሞ ሰዎች ናቸው በሥጋ ተስማምተው የሾሟቸው። ስለዚህ እግዚአብሔር ሹመት የሚባል አይቻልም። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ የሾመኝ ታማኝ አድርጎ የቆጠረኝ ኃይልን ደግሞ የሚሰጠኝን ጌታችን ኢየሱስ ክርስቶስን አመሰግናለሁ ብሎ በግልጽ ይናገራል። ክብር ሁሉ ለእግዚአብሔር አምላክ ነው። በዚህ ቃል ሦስት ነገሮችን እናያለን። በመጀመሪያ ለአገልግሎቱ የሾመኝ ይላል፣ ሹመት አለ። ሁለተኛ ደግሞ ታማኝ አድርጎ የቆጠረኝ ታማኝነት አለ። ሦስተኛ ደግሞ ኃይልን የሚሰጠኝ የሚል ቃል አለ። ስለዚህ ከእግዚአብሔር ያልተሾመ እነዚህ ሦስት ነገሮች የለውም። በዛ መመዘን እንችላለን፣ ምክንያቱም ቃሉ ግልጽ ነው። ስለዚህ ዮሴፍ ከእግዚአብሔር ስለሆነለት ተሾመ በአካባቢው ሁሉ። መተኛ ሹመት ያለው ሰው ለአካባቢው ብቻ ሳይሆን ወደሚሄድበት ሁሉ በረከት ነው የሚሆነው። ራሳቸውን የሾሙ ሰዎች ግን ወይም በሥጋ የሾሙ ሰዎች ግን እንኳን በሚሄድበት ሁሉ በረከት ሊሆኑ በአካባቢው እንኳን በረከት ሊሆኑ አይችሉም። ነገር ግን የራሳቸውን ማታለልና ማስመሰል እንደ በረከት አስመስለው ሊያቀርቡ ይችላሉ። ሁለተኛ በረከት ግን በመንፈሳዊ ዓለም ይመዘናል። ምክንያቱም መንፈሳዊ ሰው ሁሉን ነገር ይመረምራል ስለሚል። ከዛ ቁጥር 11 ላይ ደግሞ ትንሽ ለየት ያለ ቃል አለ። በግብፅ እና በከናን አገር ረሃብና ብዙ ጭንቅ መጣ ይላል። ብዙ ጭንቅ መጣ፣ ጭንቅ ሆነ፣ ረሃብ ሆነ። ረሃብ እንግዲህ በሦስት ነገሮች እንደሚመጣ እረዳለሁ። አንደኛ የተፈጥሮ ረሃብ የሚባል ነው። ዝናብ ሲጠፋ የሚመጣው ረሃብ፣ እርሱ እንዲጠፋ ዝናብ መምጣት አለበት። ምድሪቷ ልትለመልም ያስፈልጋል። ስለዚህ ዝናብ ከመጣ ረሃቡ ይጠፋል። ሁለተኛ ረሃብ ደግሞ ሰው ሰራሽ ረሃብ የሚባል ነው። ይህ ረሃብ ደግሞ ሰዎች ሆነ ብለው በክፋት፣ በተንኮል፣ በስህተት የሚያመጡት ረሃብ ነው። ይህ ደግሞ እንዲወገድ እነዚህ ተንኮለኞቹ እነዚህ በስህተት የዛ ምክንያት የሆኑ ሰዎች ወደ እውነቱ ሊመለሱ ወይም ደግሞ ተንኮላቸውን ሊያቆሙ ስህተታቸውን ሊያቆሙ ይገባል። በዛን ሰዓት ያ ረሃብ ይጠፋል። ሦስተኛ ረሃብ ግን ትንሽ ለየት ያለ ነው። ረሃቡ የሚመጣው ከእግዚአብሔር ዘንድ ነው። ጥጋቡ ልምላሜው የሚመጣው ከእግዚአብሔር ዘንድ ነው። በመዝሙር በቅንፍ 105 ቁጥር 14 እና 15 የቀባዮቸውን አትንኩ በነቢያትም ደግሞ ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደምና ስለ እነርሱ ግን ነገሥታትን ገሠጸ ካለ በኋላ በምድር ሁሉ ደግሞ ረሃብን ጠራ። ረሃብ ይጠራል እግዚአብሔር። ሰዎች እግዚአብሔር የላካቸው ሰዎች ተቀባይነት ካጡ፣ ተቀባይነት ከሌላቸው፣ ሰዎች የሚያስተምሯቸው ከሆነ፣ ነቢያት ከተማ ማትቀበል ከሆነ፣ ጉባኤ ነቢያትን ማትቀበል ከሆነ እግዚአብሔር በጉባኤ ረሃብ ይለቃል፣ በከተማ መንፈሳዊ ረሃብ ይለቃል። ለዚህ ነው በብዙ ማኅበራት ረሃብ ያለው፣ ጥጋብ የለም።
በብዙ አብያተ ክርስቲያናት ላይ ልምላሜና ጥጋብ አለን የሚሉ በጣም ጥቂት ናቸው። ለምን? አብዛኛዎቹ የሳቱ ስለሆነ የሳቱ ሰዎች እያሉ እግዚአብሔር እውነተኛውን ጥጋብ ያመጣል። ስለዚህ ጥጋቡና ልምላሜውን እንዲመጣ አንደኛ እነዚህ የሳቱ መንፈሳዊ መሪዎችና የሳቱ አገልጋዮች በንስሐ መመለስ አለባቸው። ሁለተኛ ደግሞ ቤተክርስቲያን ያሉ አገልጋዮች ሁሉ እርስ በርስ ሊቀባበሉ ያስፈልጋል። ሰዎችን ማሰበሰብ፣ እርስ በርስ መቀባበል። ምክንያቱም እግዚአብሔር የመንፈስ አንድነት ይሻል። በዛ ሰዓት ሁለተኛ ልምላሜ ከእግዚአብሔር ዘንድ ይመጣል። ከዛ ቀጥሎ ያለው ቃል በጣም የሚገርም ነው። አባቶቻችን ምግብን አላገኙም ይላል። አባቶች ናቸው፣ አለቆች ናቸው፣ ነገር ግን ምግብን አጡ። እግዚአብሔር አምላክ ለትውልዱ እንደገና ደግሞ ሊመጣ ላለ ትውልድ ሁሉ ፓትርያርክ እንዲሆኑ ወይም በዘለን እንደምንናገረው ፓትርያርክ እንዲሆኑ ጠርቷቸዋል። እነሱ ግን በቤታቸው እንኳን ምግብ የላቸውም። እንዴት ምግብ ይኖራቸዋል? ወንድማቸውን እያሳደዱ በበረከት የተሞላውን ሰው እየገፉ እንዴት ምግብ ያገኛሉ? እውነተኛው መጋቢ እኮ እግዚአብሔር አምላክ ነው። እግዚአብሔር አምላክ የላካቸውን እየገፉ ምግብ ሊኖራቸው አልቻለም። በዚህ ሰዓት ግን ያዕቆብ አንድ ነገር አስተዋለ። ያዕቆብም በግብፅ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችን ሰደዳቸዋል። በመጀመሪያ የሄዱት እነዚህ የክፋት አባቶች፣ እነዚህ ተንኮለኞቹ፣ እነዚህ ወንድማቸውን አሳልፈው የሚሰጡ እነሱ ናቸው። መጀመሪያ ዋጋ የከፈሉ ከከናን ግብፅ ቅርብ አይደለም። እንዲያውም በዛን ሰዓት በግመል ወይ በእግር ነው የተጓዙ። ስለዚህ ዋጋ ከፈሉ፣ ኳተሉ ማለት ነው። ይህ የሚያሳየን ሁለተኛ የእግዚአብሔር ጣት በምትገለጥበት ጊዜ በክፋት የሚመላለሱ ሰዎችን የሚገፉ የሳቱ ሰዎች መጀመሪያ ዋጋ ይከፍላሉ። ከዛ በኋላ ወደ ምሕረቱ እግዚአብሔር ያመጣቸዋል። እነዚህን ሰዎች እንዳመጣቸው ማለት ነው። ስለዚህ በዛ በደረሰ ጊዜ በሁለተኛው ዮሴፍ ለወንድሞቹ ታወቀ የሚል ቃል ዮሴፍ ለወንድሞቹ ታወቀ። በእኛም ላይ ያለው ነገር እንደዚህ የታወቀ ነው የሚሆነው። እግዚአብሔር አምላክ በእኛ ያስቀመጠው ነገር የታወቀ ነው። ምክንያቱም የዮሴፍ ለወንድሞቹ የታወቀ አስቀድሞ እግዚአብሔር ስላወቀው በእሱ ያስቀመጠው ማንነቱ ለወንድሞቹ እንዳይደበቅ ታወቀ። እግዚአብሔር አምላክ የእሱ የሆኑትን ያውቃል ይላል። ስለዚህ በእኛም ዘንድ ያለው በእግዚአብሔር ሰዓትና ጊዜ በወንድሞቻችንና በእህቶቻችን መካከል የታወቀ ነው የሚሆነው። ክብር ሁሉ ለእግዚአብሔር አምላክ ይሁን። ሐዋርያው ጳውሎስ በገላትያ ምዕራፍ 2 ቁጥር 9 ላይ በእኔ ያለውን ጸጋ አወቁ ይላል። እንዲያውም ሙሉ ቃሉን ብናገረው በእኔ ላይ ያለውን ጸጋ አውቀው አማር የመሰሉ ያዕቆብ፣ ኬፋና ዮሐንስ እነርሱ ወደ ተገረዙት እኛ ደግሞ ወደ አሕዛብ እንድንሄድ ለእኔና ለባርናባስ ቀኝ እጃቸውን ሰጡን ነው። ከማወቅም በኋላ እንዲያውም ቀኝ እጅ ሰጡ። በትክክል ከእግዚአብሔር ጋር የሚራመዱ ሰዎች ይህ ነው የሚሆንላቸው። በገላትያ ምዕራፍ 1 ደግሞ ቁጥር 15 ላይ ከእናቴ ማፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር የእርሱን ወንጌል ለአሕዛብ ሁሉ አደርስ ዘንድ ልጁን በእኔ መልክ ሊገጥ በወደደ ጊዜ ከደምና ከሥጋ ጋር አልተማከርኩም ይላል። ከደምና ከሥጋ ጋር
የማይማከሩ ሰዎች ይገለጣሉ። ስለዚህ ትክክለኛ መገለጥ ከእግዚአብሔር ዘንድ ነው። የዮሴፍ ትውልድ በፈርዖን ዘንድ ተገለጠ ይላል። ተገለጠ። ዮሴፍ አይሉ ትውልዱን ይዞ አንድ ሰው ትውልድ ይዞ ነው የሚገለጠው። እውነተኛ እግዚአብሔር አገልጋይ ትውልዱን ይዞ ነው የሚገለጠው። ስለዚህ ዮሴፍ ትውልዱን ይዞ ነው የተገለጠው። እኛም ከተገለጥን እንደዚህ እንዲሆን ነው የእግዚአብሔር ሐሳብ። ቅድም ሐዋርያው ከደምና ከሥጋ ጋር አልተማከርኩም እንዳለ ከደምና ከሥጋ ጋር ሳንማከር በእግዚአብሔር ሐሳብ ግን እንገለጣለን። ክብር ሁሉ ለእግዚአብሔር አምላክ ነው። ከደምና ከሥጋ ጋር የሚማከሩ ግን በራሳቸው ሐሳብ ወይም በሥጋ ሐሳብ ነው የሚገለጡ። እግዚአብሔር የሚፈልገው በራሱ ሐሳብ እና በራሱ ዕቅድ መንገድ ልንገለጥ ነው። በመጨረሻው ቁጥር 14 ላይ ዮሴፍም አባቱን ያዕቆብንና 75 ነፍስ የነበራቸውን ቤተሰቦቹን ሁሉ ልኮ አስጠራ። ክብር ሁሉ ለእግዚአብሔር ልኮ አስጠራ። እኛም እንደዚሁ ቅድም እንደተናገርኩት በዚህ በአዲስ ኪዳን ዘመን በእግዚአብሔር ቅባትና በእግዚአብሔር ቃል ተሞልተን በእግዚአብሔር ጸጋ ደግሞ ተደግፈን እንደዚሁ በእግዚአብሔር መንፈስ ተመርተን ሰዎችን ሁሉ ወደዚህ ወደ ከበረው የክብር ወንጌልና ወደ እግዚአብሔር መንግሥት ብንጠራ ጥሩ። የእግዚአብሔር አምላክ ፈቃድ ይህ ነው። በትንቢተ ኢሳይያስ ምዕራፍ 5 ላይ በጣም የሚገርም ቃል አለ። ምዕራፍ 5 ቁጥር 26 ላይ እግዚአብሔር አሕዛብን ሁሉ በፉጨት ይጠራል የሚል ቃል አለ። በእርግጥ ይህ ሕያው ቃል ነው፣ የእግዚአብሔር ቃል ነው። በሰዓቱ ይፈጸማል። እኔ እንደማምነው ግን እኛ እያለን እግዚአብሔር አያፏጭም። እንደ ተስፋ ቃሉ እንደ ሕያው ቃሉ በሰዓቱ የሚያፏጭበት ጊዜ ሊሆን ይችላል። ምናልባት እኛ ከደከምን ወይም ደግሞ እኛ የሚገባን ከመሰከርና ካገለገልን በኋላ በፉጨት ሊጠራ ይችላል። ምክንያቱም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው የሚለው። ይህ አምላካዊ ትእዛዝ ነው እንጂ እግዚአብሔር ያፏጫል ብዬ አልቀመጥም። ያ የእግዚአብሔር ቃል በሰዓቱ ይፈጸማል። እኔና እናንተ ግን ለዚህ ለአምላካዊ ቃል ታዘን ልንላክ በዚህ ለከበረ ወንጌል ልንንቀሳቀስ ያስፈልጋል። እግዚአብሔር አምላክ የሰዓቱና ያልሰዓቱ አገልጋዮች፣ የሰዓቱ መንፈሳዊ አባቶችና ያልሰዓቱ መንፈሳዊ አባቶች ብሎ ለመለያየት ብቻ ሳይሆን የሚፈልገው የሰዓቱትም ተመልሰው በትክክል ከሚሄዱ አደራቸውን ጠብቀው በትክክል ከሚሄዱ መንፈሳዊ መሪዎችና በትክክል ከሚያገለግሉ አገልጋዮች ጋር አገናኝተው አብረው ይህን የወንጌል ሥራ እንዲሰሩ ነው። ነገር ግን አስቀድሞ እነዚህ የሰዓቱ መንፈሳዊ አባቶችና የሰዓቱ አገልጋዮች ያልናቸው የተባሉት ሊመለሱ ያስፈልጋል። በንስሐ ወደ እግዚአብሔር ሊመለሱ ያስፈልጋል። ከራሳቸው ሐሳብ ይልቅ የእግዚአብሔር ሐሳብ ያገለግሉ ዘንድ ይገባል። እናንተ ደግሞ በትክክል አደራችሁን ጠብቃችሁ እግዚአብሔርን የምታገለግሉ ከእግዚአብሔር ጋር ትክክለኛ ኅብረት ያላችሁ በማኅበራትም ሁሉ የታየ ፍሬ የሚታይባችሁ መንፈሳዊ አባቶች እና አገልጋዮች እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። እኛም
የእምነታችን ጀማሪና ፈጻሚ የሆነውን ጌታችን ኢየሱስ ክርስቶስን እየተመለከትን ከእናንተ ደግሞ አርአያ እያየን የጀመርነውን መንፈሳዊ ሩጫ በትዕግስት እንወጣለን። ክብር ሁሉ ለእግዚአብሔር አምላክ ነው። ኢየሱስ ክርስቶስ ጌታ ነው። የጌቶችም ሁሉ ጌታ ነው። እግዚአብሔር አምላክ እንኳን የሳተ ሰው ወይም የሳተ አገልጋይ በትክክል የሚራመደው ሰው እንኳን ዕለት ዕለት ራሱን እያየና እየመረመረ በጥንቃቄ ሊሄድ እንዲሄድ የሚፈልግ አምላክ ነው። እንኳን የሳቱ አገልጋዮች በዘመኑ እንኳን በትክክል ሊራመድ የነበረው ነቢዩ ኤርምያስ በሰቆቃው ኤርምያስ ምዕራፍ 5 ቁጥር 21 ላይ በግልጽ እንደነገረን አቤቱ መልሰን እኛም እንመለሳለን። ይህ ነቢዩ ኤርምያስ መልሰን እንመለሳለን ካለ እናንተ ደግሞ የሳታችሁ አባቶች እንደ ትምህርት ወይም እንደ አርዕስት ብቻ ሳይሆን እንደ መልእክትም እግዚአብሔር ሰጠኝ የምናገረው የሳታችሁ መንፈሳዊ አባቶችና የሳታችሁ አገልጋዮች ተመለሱ ይላል የሰራዊት ጌታ እግዚአብሔር። ይህ ከሰማችሁና ከተቀበላችሁ ብትመለሱ በረከት ይሆንላችኋል። እግዚአብሔር በአንድም በሌላም በኩል ይናገራል። ነገር ግን የሚያስተውልና የሚሰማ ሰው ይፈልጋል። ባለፈው አንድ ወር አካባቢ አይታችሁ ከሆነ አላውቅም፣ አንድ ቻይናዊ ስለ አፍሪካና ስለ አበሻ አብያተ ክርስቲያናት አገልጋዮች ከባድ መልእክት አምጥተው ነበረ። እኔ መልእክቱን እንዳየሁት እነዚህ የሳቱ አገልጋዮች አጠገባቸው ያለውን ሰው መስማት እምቢ ስላሉ አልሰማ ስላሉ ከቻይና ሰው አስነስቶ ተናገረ ማለት ነው። ያላያችሁ ሰዎች ገብታችሁ ማየት ትችላላችሁ። ስለዚህ እግዚአብሔር መልእክቱን በተለያየ መንገድ የሚያስተላልፈው ሰዎችን ለመውቀስ ወይም ደግሞ የሰዎች ለመናገር ሳይሆን ሰዎች እንዲመለሱ በኋላ ሁላችን ተያይዘን ቅድም እንደተናገርኩት ይህን የከበረ ወንጌልን በእግዚአብሔር ጸጋና በእግዚአብሔር መንፈስ ተመርተን እንድናገለግል ነው። ክብር ሁሉ ለእግዚአብሔር አምላክ ነው። ኢየሱስ ክርስቶስ ጌታ ነው። የጌቶችን ሁሉ ጌታ ነው። የነገሥታትም ደግሞ ንጉሥ ነው።